የዓለም እግር ኳስ ከተመለከተቻቸው ምርጥ የፊት መስመር ተጫዋቾች መካከል አንዱ ነው፣ ቴሪ ዳንኤል ኦንሪ። ኦንሪ ዛሬም ድረስ በአርሰናል ሊተካ ያልቻለ ከምንጊዜም የዓለማችን ምርጥ ተጫዋቾች መካከል አንዱ ነው። ፈረንሳዊ ኮከብ በፍጥነቱ ግብ በማስቆጠር ድንቅ ችሎታውና ለግብ የሚሆኑ ኳሶችን አመቻችቶ በማቀበል ልዩ ብቃት እንዳለው በአርሰናልና በባርሴሎና ማሳየት ችሏል። ለወጣት ኮከቦች አራት አይን አላቸው ተብለው የሚወደሱት የቀድሞ የአርሰናል አሰልጣኝ አርሰን ቬንገር ኦንሪን በ10.5 ሚሊዮን ፓውንድ ሲያስፈርሙ ብዙዎች አልተቀበሏቸውም ነበር። ኦንሪ በፈረንጆቹ 1999 አርሰናል ሲደርስ በአርሰን ቬንገር ውጪ ያመነው አልነበረም። በጣሊያኑ ክለብ ጁቬንቱስ ያልተሳካለት ተጫዋቹ በፈታኙ የእንግሊዝ ፕሪሚየር ሊግ ይሳካለታል ብሎ የጠበቀ አንድም አልነበረም። አርሰናል ከደረሰ በኋላ ከቡድኑ ጋር ዋንጫ በማንሳትና የግል ሽልማቶችን በተደጋጋሚ በማሸነፍ የተጠራጠሩትን ሁሉ አሳምኗል። አርሰናል በ2003-2004 የውድድር ዘመን አንድም ጨዋታ ሳይሸነፍ የሊጉን ዋንጫ ሲያሳካ ትልቁን አስተዋጽኦ ካበረከቱ ተጫዋቾች መካከል አንዱ ነበር። በወቅቱ አርሰናል የሊጉን ዋንጫ ሲያሳካ በውድድር ዓመቱ ምርጥ ብቃት ማሳየት የቻለው ኦንሪ የዓመቱ ምርጥ ተጫዋች ሽልማትና የወርቅ ጫማውን ማሸነፉ ይታወሳል። ኦንሪ ከ2003-2004 የውድድር ዘመን ጀምሮ እስከ 2005 ድረስ የሊጉ ከፍተኛ ግብ አስቆጣሪ በመሆን ለተከታታይ 3 ዓመታት የሊጉን የወርቅ ጫማ አሸንፏል። ኦንሪ በአርሰናል ቆይታው የእንግሊዝ ፕሪሚየር ሊግን ጨምሮ ሌሎች ዋንጫዎችን አሳክቷል። በ2003 አርሰናል ወደ ጣሊያን አቅንቶ በሳንሴሮ ኢንተር ሚላንን 5-1 ባሸነፈበት ጨዋታ የኦንሪ ብቃት አስገራሚ እንደነበር የሚታወስ ነው። ከአርሰናል በኋላ ወደ ሰሜኑ ክለብ ባርሴሎና በ2007-2008 የውድድር ዘመን በማቅናት ለ3 ዓመታት ያክል ቆይታ አድርጓል። በባርሴሎና ቆይታው የአውሮፓ ሻምፒየንስ ሊግ እና የስፔን ላሊጋን ጨምሮ የተለያዩ ዋንጫዎችን አንስቷል። በ2011-2012 የውድድር ዘመን በድጋሚ ወደ አርሰናል መጥቶ ለአንድ የውድድር ዘመን ቆይታን አድርጓል። በመጨረሻም ወደ አሜሪካ ሜጀር ሊግ ሶከር በማቅናት ለኒውዮርክ ሬድ ቡል የተጫወተ ሲሆን በ2014 ራሱን ከእግር ኳስ ዓለም አግልሏል። ከፈረንጆቹ 1997 ጀምሮ እስከ 2010 ሀገሩ ፈረንሳይን ያገለገለው ኦንሪ የዓለም ዋንጫን ማሳካት ችሏል። ለሀገሩ 123 ጨዋታዎችን ያደረገው ኦንሪ 51 ጎሎችን በማስቆጠር ከምንጊዜም የፈረንሳይ ብሔራዊ ቡድን ከፍተኛ ግብ አስቆጣሪዎች አንዱ ሲሆን የሚበለጠው በኦሊቬ ጂሩድ እና ኪሊያን ምባፔ ነው። አርሰናል የቀድሞ ተጫዋቹ ላበረከተው አስተዋጽኦ ኤምሬትስ ስቴዲየም መግቢያ ላይ ኦንሪ ግብ ካስቆጠረ በኋላ የሚያሳየውን የደስታ አገላለጽ በመጠቀም ሐውልት አቁሞለታል።